السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. بحجم هنا بعمرة إحرام يدرج سو من دنهم يكلكلوا من دنهم يفكر الله يكلكلوا يمجمرياو يتسفوا لبسوتشن ملبس كلكلنا يشتونا من مكابات النزي مشتو نجروتشن متكم تكلكلنا እንደዚሁም ጥፍሮቹን ጸጉሮቹን መቁረጥና መነቃቀል የተከለከለ ነው። ከዚያ በተጨማሪ የግብረ ስጋ ግንኙነት እንደው ግብረ ስጋ ግንኙነቱ ብቻ ሳይሆን መቃለዱ እንኳን የተከለከለ ነው። فلا رفث ولا فسوق ولا جدال في الحج الا الله። ከዚህ በተረፈ እዚህ አካባቢ አሁን ስለማይገኝ እንጂ አውሬዎችን ማደንም የተከለከለ ነው። ኢህራም ያደረገ ሰው እነዚህን አድርጎ እስከ መቼ ይቆያል? ዑምራ ብቻ ኢህራም ያደረገ ከሆነ ልክ ሄዶ 7 ጧዋፍ አድርጎ በካዕባ ከዚያ በሶፋና በመርዋ 7 ጊዜ ጉዞ አድርጎ ጸጉሩን እስከሚላጭ ወይም ጸጉሩን እስከሚያሳጥር ድረስ ይቀጥላል። ይሄ ክልክል ነው። ዑምራና ሐጅን አንድ ላይ ከሆነ ደግሞ እንደዚህ አርጎ ሰርቶ 8ኛው ቀን ላይ እንደገና ሐጅን ኢህራም አድርጎ ሚና አድሮ 10ኛው 9ኛው ቀን ወደ አረፋ ሄዶ አረፋ ላይ ውሎ ተመልሶ ሙዝደሊፋ አድሮ 10ኛው ቀን ሚና መጥቶ ጠጠር ወርውሮ እስከሚል ድረስ የኢህራሙ ህግ ይቀጥላል። የተከለከሉት ነገሮች ክልክል ሆነው ይቀጥላሉ። የ10ኛው ቀን ላይ ሚና መጥቶ ጠጠር ወርውሮ የሚታረድ ነገር ካለው አርዶ ጸጉሩን ካስተካከለ በኋላ ምን ይሆናል? ከሴት በስተቀር የተከለከሉት ነገሮች በሙሉ ይፈቀዳሉ። ከሴት ነገሮች ከሴት ግንኙነት ጋር ከግብረ ስጋ ግንኙነት ጋር የተገናኘ እንጂ ከዚያ ሌላ ያለው በሙሉ ይፈቀድለታል። በዚያው ቀን ሄዶ ካዕባ ጧዋፍ ማድረግ ከቻለ ደግሞ ጧዋፍ አድርጎ ሲመለስ ከሚስቱም ጋራ ከባሏም ጋር ግንኙነት ማድረግ ይችላሉ ማለት ነው። ዑምራን ብቻ አድርጎ ወይም ዑምራና ሐጅን አድርጎ አብሮ የነየተ ወይም ሐጅን ብቻ የነየተ ልክ እንደዚሁ ሰውዬ ከዚህ ኢህራም ካደረገበት ቀን ጀምሮ እስከ 10ኛው ቀን ድረስ ባለው በዚያው በኢህራም ላይ ይቀጥላል። ጧዋፉን ግን የሐጅን ጧዋፍ ከፈለገ 10ኛው ቀን ላይ ጧዋፍ አድርጎ ሙሉ በሙሉ ነፃ መሆን ይችላል። አለበለዚያ ከሚስቱ ግንኙነት ሌላ ያለውን በመጠበቅ ሊሰነብት ይችላል። ሲጨርስ 12ኛው ቀንም ሆነ 13ኛው ቀን ወደ ሐረም ሊመለስ ሲል ከሚና ሊወጣ ሲል በዚያው ቀን ጧዋፍ አድርጎ አብሮ ሊጨርስ ይችላል ማለት ነው። የኢህራም ችግሮች ከተከሰቱ የራሳቸው ቅጣቶች አሉ። እሱን በሌላ ጊዜ የምናየው ይሆናል ኢንሻአላህ። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።